አሜሪካ ከአትላንቲክ ማዶ ሆና የባህር መስመሩን ከኔ በቀር የሚዘውረው ምድራዊ ኃይል የለም ትላለች። ኢራን ደግሞ የሉዓላዊነቴ አንድ አካል ነውና ከኔ ፍቃድ ውጭ ወፍም ዝር አይልበትም ያለች ክንዷን ከማሳየት አልተቆጠበችም። ይህ በሆርሙዝ የባህር ወሽመጥ ላይ የሚደረግ የዓለምን ምጣኔ ሀብት እያናጋ የሚሊዮኖችን ሕይወት እያመሰቃቀለ ያለ የሁለቱ ጉልበተኞች የዚዮኖች ጸብ ነው። ለውራት በዘለቀው ጦርነት ለያዥ ለገናዥ ያስቸገሩት ቴህራንና ዋሽንግተን ሁለቱም በተናጠል ባወጡት መግለጫ ስትራቴጂካዊውን የሆርሙዝ የባህር ወሽመጥ በቁጥጥራቸው ስር ማድረጋቸውን በይፋ አስታውቀዋል። ባለፈው ቅዳሜና እሁድ በመካከለኛው ምስራቅ ታይቶ የማይታወቅ እጅግ በረታና ሰፊ ቦታዎችን ያዳረሰ ጥቃት ከተሰነዘረ በኋላ በትላንትናው ዕለት ሁለቱም ወገኖች በዓለም አቀፍ የንግድ መስመር ላይ ወሳኝ በሆነው በዚህ የውሃ አካል ላይ የበላይነት እንዳላቸው በተመሳሳይ ጊዜ መግለጻቸው ጦርነቱን በዲፕሎማሲያዊ መንገድ ለመፍታት የተደረገ ያለውን ተስፋ ሰጪ ጥረት አደጋ ላይ ጥሎታል። የዚህ አዲስ የውጥረት ማዕበል መነሻው ከትላንት በስቲያ እሁድ ኢራን በሆርሙዝ የባህር ወሽመጥ በኦማን የባህር ዳርቻ አቅራቢያ በምትገኝ አንዲት የጭነት መርከብ ላይ የሰነዘረችው ጥቃት ነው። ይህ ድርጊት ከዓለም ነዳጅና የተፈጥሮ ጋዝ ንግድ 1/5 ያህሉ የሚያልፍበት የሆርሙዝ የባህር ወሽመጥ አሁንም በድርድር ጠረጴዛው ላይ ዋነኛው የመደራደሪያ ካርድና የችግሮች ሁሉ ማዕከል መሆኑን በድጋሚ አረጋግጧል። ጦርነቱ ከተቀሰቀሰበት ጊዜ አንስቶ ይህ የፋርስ ባህረ ሰላጤ ጠባብ መግቢያ በኢራን ወታደራዊ እርምጃዎችና የንግድ መርከቦችን በማስፈራራት ሳቢያ ከፍተኛ የትራፊክ መስተጓጎል ሲያጋጥመው ቆይቷል። በአሁኑ ወቅት ቴህራንና ዋሽንግተን ጦርነቱን በዘላቂነት ለማቆም የሚያስችል ድርድር ለመጀመር ተስማምተውበት የነበረው የ60 ቀናት ጊዜያት ስምምነት አጋማሽ ላይ ደርሷል። ሆኖም ስምምነቱ ወደ ሰላም ከማምራት ይልቅ በወሽመጡ ይዞታና ወደፊት ዕጣ ፈንታ ላይ ያተኮረ የማያባራ የኃይል እርምጃ መለዋወጫ መድረክ ሆኗል። የአሜሪካ ማዕከላዊ እዝ ሴንቲኮም ትላንት ማለዳ ላይ ባወጣው መግለጫ የአሜሪካ ጦር ኃይሎች በኢራን ውስጥ በሚገኙ በደርዘን የሚቆጠሩ ወታደራዊ የራዳር ጣቢያዎች፣ የአየር መከላከያ ስርዓቶች፣ ሚሳኤልና ድሮን ማስወንጨፊያዎችን እንዲሁም ትናንሽ የጦር ጀልባዎችን ማውደማቸውን አስታውቋል። ማዕከላዊ እዙ አክለውም የሆርሙዝ የባህር ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ መስመር ነው፣ ኢራን በቁጥጥሩ ስር አላደረገችውም ሲል የዋሽንግተንን ጽኑ አቋም አንጸባርቋል። በኢራን በኩል ግን የሀገሪቱን የባለስቲክ ሚሳኤል እምቅ አቅም የሚያዘውና በሃይማኖታዊ ስርዓት ውስጥ ትልቅ የስልጣን ማዕከል የሆነው የእስላማዊ አብዮታዊ ዘብ የአሜሪካን መግለጫ ውድቅ አድርጎታል። የአብዮታዊ ጥበቃ ጦሩ ባወጣው መግለጫ የሆርሙዝ የባህር ወሽመጥ የኛ ግዛት ነው፣ ከሌላው የዓለም ጫፍ የመጣ ዘራፊና ህጻናትን የሚገድል ጦር በዚህ ስፍራ ህገወጥ ጣልቃ ገብነቱን እንዲቀጥል አንፈቅድም ሲል ጠንካራ ቃላትን በመጠቀም ምላሽ ሰጥቷል። የአሜሪካ ጦር ከትናንት በስቲያ እሁድ ማለዳ ላይ ባካሄደው መጠነ ሰፊ ጥቃት ባለፈው ሳምንት ከተፈጸሙት ሁለት ዙር ጥቃቶች እጅግ በበለጠ ሁኔታ 140 ገደማ የሚሆኑ የኢራን ወታደራዊ ጠቋሚ ነጥቦችን መምታቱን አስታውቋል። እነዚህም የሚሳኤልና የድሮን ማስወንጨፊያዎችን፣ የጥይት መጋዘኖችንና የመገናኛ መሰረተ ልማቶችን ያካተቱ ናቸው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኤንቢሲ ጋር በነበራቸው ቆይታ ትላንት ምሽት ክፉኛ ቀጥተናቸዋል ሲሉ በኩራት ተናግረዋል። ኢራን በበኩሏ የአሜሪካ ጦር ሰፈሮችን በሚያስተናግዱ የቀጠናው ሀገራት ላይ የአጸፋ ጥቃት በመሰንዘር ምላሿን ያሳየች ሲሆን ወሽመጡን የመቆጣጠርና በሚያልፉ መርከቦች ላይ የመጓጓዣ ታሪፍ ወይም ቀረጥ መጣል መብቶ የሷ ብቻ መሆኑን አስረግጣለች። የኢራን ፓርላማ አፈ ጉባኤ መሐመድ ባቀር ቃሊባፍ ኤክስ በተሰኘው ማህበራዊ ትስስር ገጻቸው ላይ ባሰፈሩት መልእክት ባለ አንድ ወገን ስምምነቶች የነበሩበት ዘመን አብቅቷል ብለዋል። ቃላችሁን ጠብቁ፣ ካልሆነ ግን ዋጋ ትከፍላላችሁ ብለናችሁ ነበር። አሁን እውነታው ደጃፋችሁ ላይ ደርሷል ሲሉ አስፈራርተዋል። ኢራን ወሽመጡ መዘጋቱን ስትገልጽ የአሜሪካ ጦርና ፕሬዝዳንት ትራምፕ ግን መንገዱ አሁንም ክፍት እንደሆነና መርከቦች የተንቀሳቀሱ መሆናቸውን ይናገራሉ። በተለይም የአሜሪካ ጦር የኦማንን የባህር ዳርቻ ተከትሎ ለሚጓዙ መርከቦች ጥበቃና ድጋፍ ማድረግ መጀመሩ የኢራንን ክንድ በወሽመጡ ላይ አዳክሞታል። ይህ አዲስ የባህር መስመር ኢራንን ክፉኛ ያስቆጣ ሲሆን በዚህ መስመር በሚጓዙ መርከቦች ላይ ተደጋጋሚ ጥቃቶችን እንድትሰነዝር አድርጓታል። ይህ በሆርሙዝ ወሽመጥ ላይ የተደቀነው እገዳ በዓለም አቀፍ ደረጃ የኃይል ቀውስ ያስከተለ ቢሆንም የነዳጅ ዋጋ ቀደም ሲል ከነበረበት የጦርነት ወቅት ከፍተኛ ጣሪያ ማለትም $120 በበርሜል በከፍተኛ ሁኔታ ቀንሷል። ፕሬዝዳንት ትራምፕ ባለፈው ሳምንት ጊዜያዊ የሰላም ስምምነቱ ማክተሙን ቢገልጹም እንደ ፓኪስታን፣ ኳታርና ግብጽ ያሉ አስታራቂ ሀገራት ግን ዘላቂ ሰላም ለማውረድ የሚያደርጉትን ጥረት አላቋረጡም። በሽምግልናው ሂደት ውስጥ ያሉ አንድ ስማቸው እንዲጠቀስ ያልፈለጉ የቀጠናው ባለስልጣን ለሮይተርስ እንደገለጹት የተኩስ አቁም ስምምነቱን ለማዳን ያለፈውን እሁድ ጨምሮ ጥረቶች የተደረጉ ነበር። ፓኪስታን የውጭ ጉዳይ ሚኒስትሯ ከኢራን ከፍተኛ ዲፕሎማት ጋር በስልክ ተወያይተው ሁለቱም ወገኖች ውጥረቱን እንዲቀንሱ ማሳሰባቸውን ገልጻለች። ይህ በእንዲህ እንዳለ የአባታቸውን አያቶላ አሊ ኻሜኒን የቀብር ስነ ስርዓት ተከትሎ እስካሁን በአደባባይ ያልታዩት አዲሱ የኢራን ጠቅላይ መሪ አያቶላ ሞትጃባ ኻሜኒ በሳምንቱ መጨረሻ በሰጡት የመጀመሪያ መግለጫ የአባታቸውን ገዳይ እንደሚበቀሉ ዝተዋል። አሁን ሁለቱም አካላት የሚሰነዝሩት ጥቃት ስፋቱንና ፍጥነቱን የጨመረ ሲሆን እስካሁን ጥቃት ደርሶባት የማታውቀውንና በድርድሩ ውስጥ ትልቅ ሚና ያላትን ኳታርን ጨምሮ የሚነካ ሆኗል። የተባበሩት አረብ ኤምሬቶችም ከኢራን የተወነጨፉ ሚሳኤሎችንና ድሮ
ድሮኖችን በአየር መከላከያ ስርዓቷ ማክሸፏን አስታውቃለች። የአሜሪካ ማዕከላዊ ዕዝ ቃል አቀባይ ቲም ሃውኪንስ እንደገለጹት የአሜሪካ ጦር አውሮፕላኖች የቴህራንን ክሩዝ ሚሳኤልና የድሮን ጥቃቶች በአየር ላይ መተው ጥለዋል። ፕሬዝዳንት ትራምፕም ለሮይተርስ በሰጡት ቃለ መጠይቅ እየቀጣናቸው ነው ሲሉ የአሜሪካን የበላይነት ለመግለጽ ሞክረዋል። በአንጻሩ የኢራን የውጭ ጉዳይ ሚኒስትር የአሜሪካን ጥቃት በማውገዝ ከኦማን ጋር የተደረገው የባህር መስመር የማስተዳደር ንግግር በአሜሪካ ተጽዕኖ ሳቢያ መክሸፉን ገልጿል። ይህ በአውሮፓውያኑ የካቲት 28 2026 የተቀሰቀሰው ጦርነት አጠቃላይ የባህረ ሰላጤውን ቀጠና ያናጋ ሲሆን የነዳጅ ዋጋ መናርና የዓለም አቀፍ የዋጋ ግሽበት ዋነኛ መንስኤ ሆኗል። ኢራን በሆርሙዝ ወሽመጥ ላይ የራሷን የክፍያ ስርዓት ለመዘርጋትና ያለ ፈቃዷ የሚንቀሳቀሱ መርከቦችን ለማገድ የወሰደችው እርምጃ የቀጠናውን ሰላም ይበልጥ አናግቶታል። እንደ ኳታር፣ ባህረን፣ ዮርዳኖስና ኦማን ያሉ ሀገራት በሙሉ የኢራን ድሮንና የሚሳኤል ሰለባ መሆናቸውን የገለጹ ሲሆን ሁኔታው መላውን ዓለም ስጋት ላይ ጣለ ታላቅ ቀውስ ሆኖ ቀጥሏል። ይህ ጦርነት በሁለቱም ዋና ዋና ተዋናዮች መካከል ብቻ የተገደበ ሳይሆን መላውን የባህረ ሰላጤውን ሀገራት ወደ አደገኛ የጦርነት አዙሪት ውስጥ እየወሰደው ይገኛል። ኢራን የአሜሪካ ጦር ሰፈሮችን በግዛታቸው የሚያስተናግዱ ጎረቤት ሀገራት ላይ የከፈተችው ጥቃት የቀጠናውን የኃይል አስተላለፍ ሙሉ በሙሉ ቀይሮታል። በተለይም እስካሁን በነበሩት ግጭቶች ተሳታፊ ያልነበሩትና እንደ ዋና አስታራቂ ሲታዩ የነበሩት ሀገራት አሁን ግን የኢራን ሚሳኤሎችና ድሮኖች መፈተኛ መሆናቸው ስጋቱን አግዝፎታል። ለአብነትም ኳታር ባለፉት ወራት በሁለቱ ወገኖች መካከል ድርድር እንዲሳካ ከፍተኛ ዲፕሎማሲያዊ ሚና ስትወጣ የነበረች ቢሆንም የኢራን ሚሳኤሎች በግዛቷ ላይ መውደቃቸው የሽምግልናዋን ሚና ጥያቄ ውስጥ ከቶታል። የዶሃ ባለስልጣናት ባወጡት መግለጫ በደረሰው ጥቃት ሳቢያ ሰላማዊ ዜጎች ሰለባ መሆናቸውንና ለዚህም ድርጊት ኢራን በሕግ እንደምትጠየቅ አስታውቀዋል። ይህ የአሰላለፍ ለውጥ የሚያሳየው በመካከለኛው ምስራቅ ለብዙ አስርተ ዓመታት የተገነባው የዲፕሎማሲ ግንኙነት በአንድ ጀንበር ሊፈርስ እንደሚችል ነው። በሌላ በኩል የተባበሩት አረብ ኤምሬቶችና ባህረን የአየር መከላከያ ስርዓቶቻቸውን ወደ ስራ በማስገባት ከኢራን አቅጣጫ የሚወነጨፉ በርካታ ሚሳኤሎችን በአየር ላይ ያከሸፉ መሆናቸውን ገልጸዋል። ይሁን እንጂ የሳይረንና የፍንዳታ ድምጾች በእነዚህ ሀገራት የንግድና የምጣኔ ሀብት እንቅስቃሴ ላይ ከፍተኛ መስተጓጎል ፈጥሯል። በተለይም ዓለም አቀፍ የንግድ መርከቦችና የአየር መንገዶች መስመሮቻቸውን ለመቀየር መገደዳቸው የምጣኔ ሀብት ቀውሱን ወደ ሌላ ምዕራፍ አሸጋግሮታል። በአሁኑ ወቅት በመካከለኛው ምስራቅ እየታየ ያለው ሁኔታ እጅግ አሳሳቢ ነው። በአንድ በኩል ዲፕሎማቶችና አስታራቂ ሀገራት በተኩስ አቁም ስምምነቱ ዙሪያ ለመነጋገር ጥረት ያደረጉ ቢሆንም በተግባር ግን በምድር ላይ ያለው ሁኔታ የጦርነት ነው። የኢራን አዲስ ጠቅላይ መሪና ወታደራዊ አዛዦች የሚሰጧቸው መግለጫዎች ሀገሪቱ ወደ ኋላ የመመለስ ምንም አይነት ፍላጎት እንደሌላት ያሳያል። በተለይም ሞጃባ ኻሜኒ የአባታቸውን ገዳይ ለመበቀል የገቡት ቃል ግጭቱን ከፖለቲካዊ ፍላጎት ባለፈ ሃይማኖታዊና ግላዊ ይዘት እንዲኖረው አድርጎታል። በሌላ በኩል አሜሪካ የባህር ላይ የበላይነቷንና የአጋሮቿን ደህንነት ለመጠበቅ ስትል የምትሰነዝረው ጥቃት የኢራንን ወታደራዊ አቅም ለማዳከም ያለመ መሆኑን ያሳያል። ፕሬዝዳንት ትራምፕ እየቀጣናቸው ነው ሲሉ የገለጹት አቋም ዋሽንግተን ከዚህ ቀደም የነበራትን የዲፕሎማሲ መንገድ ትታ ወደ ቀጥተኛ ወታደራዊ እርምጃ መሻገሯን ያረጋግጣል። ይህ በሁለቱ ኃይሎች መካከል ያለው ፍጥጫ ሳይቋጭ የሚቀጥል ከሆነ የሆርሙዝ የባህር ወሽመጥ የዓለም ንግድ መተላለፊያ መሆኑ ቀርቶ ታላላቅ የጦር መርከቦችና የድሮን ጥቃቶች የሚለዋወጡበት የምድር ሲኦል መሆኑ አይቀሬ ነው የሚሉ ታዛቢዎች በርካቶች ናቸው። የዓለም መሪዎችና ዓለም አቀፍ ተቋማት ውጥረቱን ለማርገብ የሚያደርጉት ጥረት በሁለቱም ወገኖች እምቢተኝነትና የክብር ፍልሚያ ሳቢያ ግቡን ሳይመታ አይቀረ ይመስላል። በመሆኑም አሁንም ኃያላን ዲፕሎማሲያዊ ንግግርና ዘላቂ ሰላምን ቀዳሚው አማራጭ ካላደረጉ መጪው ጊዜ ለመካከለኛው ምስራቅ ብቻ ሳይሆን ለመላው የዓለም ሰላምና ምጣኔ ሀብት እጅግ ፈታኝ ምዕራፍ እንደሚሆን አያጠራጥርም ሲሉ ዲፕሎማቶች ስጋታቸውን ይገልጻሉ።